አንዷ የሄርሜላ ዳይፐር ምን አለች? ተቃጠሉ ሄርሜላና አብርሽ ወደፊት አላለችም? የማይደርስ መስሏት ምን አለች አሉ? እያንዳንድሽ ቤት ተንኳክቶ እያንዳንድሽ ሴት ላይ በሩታ የደረሰው ላይፍ በእያንዳንድሽ ሲደርስብሽ የዛኔ ሩታ ይቅርበኝ ወይም ቲጂ ይቅርበኝ ትላላችሁ። የሄርሜላ ስራ የሄርሜላ ድርጊት እውነት ተመችቷችሁ ለሄርሜላ የምትቆሙ እግዚአብሔር ፍርዱን ለእናንተ ይስጣችሁ። በቃ ዛሬ ልጁን ከህፃን ልጁ ከጨቅላ ነጥሎ ሂድ ተዝናና፣ ወደ ፈለክበት ሂድ፣ ራስህን ሪላክስ አድርገህ ተመለስ፣ ልጅህን እርሳ፣ ከአይምሮ ካውጣው፣ ልጅህን ካደው፣ ያንተ አይደለም፣ ሲፈልግ ይኑር ሲፈልግ ይሙት ብሎ የሚባል መልእክት ነው ያስተላለፉት። እውነት አብርሃም ደስተኛ ሆነህ እየኖርክ ይሆን ያለው ከልጅክ በመራቅ? እውነት ደስተኛ ሆነህ ትዝናናለህ? ልጅክ አይምሮክ ላይ ልጅክ እሊናክ ላይ አይመጣብህ? ልጅክ የሆነ ነገር ስትሆን ፊትክ ላይ ግልጥ አይልልህ? አይተከዋላ። ከአንዴም ስንቴ ያቅፈከዋል፣ ከአንዴም ስንቴ ስመከዋል። ልጅህን ማታስብ ልጄ ነገ ምን ይለኛል ብለህ እንዳትል ሩታ ልክ ዛሬ እንዳለችው ደብዳቤ ጽፈህ አዘጋጅተህ አስበህበት ተዘጋጅተህ የላከውን ደብዳቤ እውነቷን ነው የውሸት ግን ሰላም በመጀመሪያ ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምራሹ ብዝት ትርፍ ይበልኝ። ሰብስክራይብ አሁንም እያበረታታችሁ ማለት ፈልጋለሁ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡልኝ እንደው ጊዜ እንደተለመደው ማለት ነው። ወደፊት ማለት እንወዳለን እና ለሄርሜላ ለሩታ የላከላት ደብዳቤ በግልጽ አልተነገረንም አልተነበበልንም እንጂ ጥሏት እንደሚሄድ ሄዶ የሆነ ቦታ አዘጋጅቶ እዛ እንደሚረሳት ራሱን ከሄርሜላ ጋር እንጂ ከልጁና ከሩታ አይምሮን ነፃ አድርጎ እንዲወጣ ነው የተላከላት ደብዳቤ። መጀመሪያውንም እኮ አቀደክ እንዴ? ሩታ እኮ ኦኬ ፈትኗት እሷ በተጎዳችበት ልክ ግን ይሄ ሁሉ ፈተና ለምን ያስፈልጋል? ኦፍ ኮርስ ቀና መልስ አትመልስላችሁ ፈተና እየፈተናችኋት እንዴ? የተበደለችው እሷ እኮ ነች። እሷ ጫማ ላይ ቆማችሁ ለምንድን ነው የማታስቡት? ፈተናውንስ በዚህ ልክ ለምን አስፈለገ? እነ እዩ ለፈተና ያቀረብኩልሽ ምኑ ነው? ለፈተና ነበር የፍቅር ጥያቄ ያቀረባችሁላት ቀደም ብላችሁ ብሩክና አቤል ለፈተና ነበር። አብርሃምና ሄርሜላ ተያይዘው ሊጠፉ ነው ስትሉ የነበረ ለፈተና ነበር። ትላንትና እዩ መተክ እቺ ልጅ እኮ አሁን ሰዓት ላይ የምትፈተናለች። በአሁን ሰዓት ላይ እኮ ተግባርና ድርጊትን እንጂ የምታየው ለፈተና ለፕራንክ የምትቀርብ ሴት አይደለችም። የበደላችኋትን ያደረጋችሁትን ወደኋላ ዞር ብላችሁ ስታስቡ ማለት ነው። ህሊና የሚባል ነገር የላችሁ። በቁስል ላይ ቁስል መጨመር፣ በበሽታ ላይ በሽታ እንዴ! መቼ ነው እቺ ልጅ ረፍት የምታገኘው? እርጉዝ ሆና መከራ እንደበላች አራስ ቤት መከራ እንደበላች ነገ ከአራስ ቤት ስትወጣ ደግሞ እንዲሁ መከራ እንደበላች አሁን ይመስለኛል ሄርሜላ አብርሃምን ያሸሸችው ከልጁ ብቻ አይደለም ከነፃነትም ነው። ነፃነትም አብርሃምን አፈቅሯለሁ ብላ መታለች። እኔ ምነው የአብርሃምን ንብረት እየቀመሳችሁ ትታችሁት ነው ድሮ አሁን የምትፈልጉት? አልገባንም እኮ ምንም የገባን ነገር ያለ ምን ነው? አብርሃምን እንደዚህ እንቁላል ነው ይሰበርብናል አላችሁ? የቡታጅራ ሽልጥልጥ ሴቶች ወንዶቹም ሴቶቹ ኦኬ ወንድ አታችሁ ነው ትዳር ያለው ወንድ ላይ አይናችሁ የሚፈጠው። ትዳር ወንድ አታችሁ ነው ወንድ የሆነ ወንድ አታችሁ። ምክንያቱም ወንዶች ሁሉ ሴቶች ስለሆኑ ማለት ነው። ወሬኞች አቃጣሪዎች ስለሆኑ እሱ ደግሞ እንዲያለ እየተቀለሰለሰ ምናምን ወንድ የሆነ መስሎት ግን እሱም ወንድ አይደለም። ስላስረገዘ ስላገባ ስለወለደ አይደለም ወንድነቱ። ወንድ ማለት እንደ ወንድ ቆፍጠን ብሎ ራሱን ትዳሩን ህይወቱን ሲያስከብር ብቻ ነው ወንድ ማለት። ያም እየመጣ በላዩ ላይ ሲጸዳዳበት ዝም የሚል ከሆነ እሱ ወንድ አይደለም። አያገባችሁም፣ አይመለከታችሁም። ህይወቴ እኔ ነኝ የምወስነው ማለት ሂድ ሲሉት መሄድ፣ ና ሲሉት መምጣት፣ በግ ሁን ሲሉት በግ መሆን፣ ውሻውን ሲሉት ውሻ መሆን፣ ማፈንደድ እንደ ውሻ። ይሄንን ላስ ሲሉት መላስ፣ ይሄንን አውራ ሲሉት ማውራት፣ ይሄን ጠጣ ሲሉት መጠጣት።
ወንድ አይደለም እሱ ወንድ ቢሆን ኖሮ የምር ወንድ እናቱ የወለደችው ወንድ ጀግና ወንድ ቢሆን ኖሮ አያደርገውም ነበር። እንዲህ አይነቱን ወንድ ታዲያ ብዙዎቻችሁ ተነስታችሁ አፈቅረዋለሁ ያለሱ ህይወት አልኖርም ብላችሁ ብትሉ ለማንም የሚገርመው ነገር አይደለም። ምክንያቱም ያየችው ስለምትነዳው ማለት ነው። ላየችው ስለሚንበረከክ ማለት ነው። ወንድ እንደዚህ አይደለም። ወንድ ማለት ጥፋቱ ታውቆት ጥፋቱን አምኖ ጥፋተኛ ነኝ አውቄ የሚሆን ሳላቅ ጥፋት አጥፍቻለሁ ብሎ ማርክ ዛሬ ቤዚን ይቅርታ ብሎ እንደጠየቃት ነው ወንድ ማለት እንጂ በጥፋት ላይ ጥፋት እያጠፋ ራሱን እንደ ንጹህ አድርጎ ጭራሽ ሄዶ እልህ መጋባት አለም ወንድ ማለት እንደዚህ አይደለም። ወንዶች አሉ ጀግኖ ወንዶች እያየናቸው ነው ሚዲያ ላይ እኔ ነኝ ያሉ ኮስታሮች አይደለም ሴት ወንድ እንኳን ሲያወራቸው የሚያስፈሩ ማለት አሉ። አይናችሁን ገለጥ አርጉ። አንድ ወንድ ላይ አይናችሁን የተከላችሁ አይናችሁን ገለጥ አርጉ። ወንድ እዩ። ጋሽዬ እንግዲህ እስቲ አረፈደም ገና ነው ብሏል። መቼ ሳይረፍድ መቼ አስታርቆ መቼ የምር ሽማግሌ ገብቶ መቼ አስታራቂ ገብቶ መቼ ሰላማቸው ተመልሶ እናትና አባት ልጃቸውን በፍቅር እንደሚያሳድጉ ነው የሚናፍቅ። ሩታ እንዳለችው ለልጁ የሚያስተላልፈው መልእክት ይሄ ነው። ልጁን ለዚህ ነበረ ካልወሰርኩኝ ካላየሁኝ ካልሳምኩኝ ብሎ የሚለው ይዞ ሊጠፋ ማን መከራ በልቶ 9 ወር በሆዱ ተሸክሞ ያውም ስንት ዋጋ ከፍላ ማማጡንና ሆዷ ውስጥ መቀመጡን ብቻ አይደለም። የሴት ስትሆኑና እናት ስትሆኑ ልዩነት አለ። እውነቷን ነው። ሴት ዝም ብላ ሴት ሞልታለች። አርግዛ ወልዳ አምጣ የምትወልድ እናት ናት። ያቺ ናት ሴት እናት የምትባለው። ምጡንም እርግዝናውንም አጥብታ አሳድጋ መከራ የምትበላ እናት ነች ሴትም እናትም የምትባለው። ያየችውን ስለወደድሽ ሴት አትበይ ወይም እናት አትበይ። ላገኘሽው ወንድ እግርሽን ስለሰቀልሽምም ሴት አትበይ። ወንዱም ልክ እንደዛ ወንድ አትባልም። ያገኘው ቦላ ታለየክ ብለ ስለተሰካ ወንድ አትባልም። እንዲህ ነው ልካችሁን የምነግራችሁ ማለት ነው። ምንም የሚያስፈራኝ ምንም የሚያሳፍረኝ ነገር የለውም። ያለ የነበረው ወደፊት የሚኖር ነው። ስግጥ ፍምስ ብሏል አለ። ማንም ምንም ይበለኝ ብላችሁ አትሸማቀቁ። መናገር ማድረግ መስራት ያለባችሁን ስሩ ብሏል። ማንም ምንም ይበለኝ። እኔነቴን የማውቀው እኔ ብቻ ከፈጣሪ ጋራ ማለት ነው። የምታደርጉት ደግሞ ጥፋት ሲነገራችሁ ብትሳደቡ፣ ብትዘቀዝቁ፣ ብትዘሉ፣ ብታብዱ ምን ብትሉ ማንም ለማንም አይቆርስም። ማንም ቤት ኪራይ ከፍሎ አያኖርም፣ አያጉርስም፣ አያለብስም። እኛ ግን ለሌሎቻችሁ ዕውቀትና ትምህርት እንዲሆናችሁ ነው የምናገር ማለት ነው። አንዴ ገደል የገቡትማ ገደል ገብተዋል። ትላንትና እኮ ዋው የተባለላቸው ፋኒና ሳምሪ ብዙዎች ከነሱ አርአያ የወሰዱት ሳምሪና ፋኒ ዘልዛላ እናት ስላለቻት ያቺ ዘልዛላ እናት ባለጌ ስለሆነች የሷን ህይወት ልጆቿን ያለ አባት ስላሳደገች ስለበተነች ልጆቹን ለወንድ አንድ ፍሬ ልጆቹን ለወንድ ደግነቱ እሱ በነፃነት አንቀባሮ ያሳደገችው ሰጣ እሷ ከእናቷ ጋር እየተንዘላዘለች ነው። ለብዙዎች ዋው የተባሉ ፍቅራቸው የተዘገበላቸው እናቷን አልሰማም ብላ ፍቅሬን ነው የምሰማው ብላ የት የተደረሱ ልጆች 2 ልጆች ከወለዱ በኋላ ገደል ገብተው ዛሬ በየጎራ ሁለቱም እየኖሩ ነው ያሉት። ሚዲያ ላይ ስለምታዩቸው ወንዶችና ስለምታዩት ፍቅር አይደለም ማሰብ ያለባችሁ፣ ስለራሳችሁ። ከሚዲያ ጀርባ ብዙ እንስቶች ብዙ ወንዶች አሉ ያለ ሚዲያ ማለት ነው። እነሱ እዛ ላይ ነው እውነተኛ ፍቅር ያለው እንጂ ሚዲያ ላይ እውነተኛ ፍቅር የለም። ድራማና ገንዘብ እንጂ ሚዲያ ላይ ድራማና ገንዘብ ብቻ ነው። እውነተኛ ፍቅር እውነተኛ የፍቅር ታሪክ የለም። እያየናቸው ነው። የትኛው ነው የፍቅር ታሪክ ኖሮት ፍቅሩ ረጅም ጊዜ የቆየ? ማንም የለም። እየበላችሁ በቆሎ እየበላኝ ነው ቀቅዬ ማለት ነው። እና ዛሬ አብርሃም ነጥለው ከልጁ በግድ ካልሄድክ አልሄድም እያለ በግድ እኛንን ምናዝክ ከኛ ቁጥጥር ስር አትወጣም። እኛ ምንልህ ነው ማድረግ ያለብህ። ሂድ ስንልክ ሂድ፣ ተኛ ስንልክ ተኛ፣ ብላ ስንልክ ብላ፣ ሞት ስንልክ ሞት ነው የሚሉት እነዚህ ሶስቱ ብሩክ፣ አቤል፣
ሄርሜላ ሶስቱ እያደረጉት ያሉት አብርሃምን ይሄንን ነው። እኛንን የምናዝክ እኛንን የምናሽከረክርክ አንተ ለኛ ታዛዥ ነክ እሺ ማለት ብቻ ነው የሚጠበቅብክ። ወንዝ ውስጥ ግባ ስንልህ ወንዝ ውስጥ ትገባለህ ነው እያሉት ያሉት። የልቡ ወንድ አይደለም። የልቡ ወንድ ቢሆን ኖሮ ማንም በራሱ ላይ እንዲሽከረከር አይፈቅድለትም ነበር፣ አይፈቅድላቸውም ነበር። እቺ ዘልዛላ ናት። ቤተሰብ ስለሌላት ነው። ቤተሰብ ቢኖራት ኖሮ ሼም የሚባል ነገር ይኖራል። ኢትዮጵያውያን ስንባል ሼመኞች ነን። ሼም የሚባል ነገር ቅንጣት ታክል የሌላት አሳዳጊ የበደላት ናት። በዚህ ሁኔታ እንዴት ነው እውነተኛ ፍቅር? የማን ነው እውነተኛ ፍቅር ሆኖ የሚታየው? ተመልከታለ ጽጌናና ዳኒን ማለት ነው። ዛሬ ብዙዎች የህርቅ ቀን አድርገውታል። ያው ድራማው ዛሬ የተጠናቀቀላቸው ሁለት ልጆች አይቻለሁ። አንደኛ ናሂና ውብዬ ሰላም ወርደዋል። ናሂ ከወንድሙ ጭምር ይቅርታ ብሏታል። ሰላም ወርደዋል፣ ታርቀዋል። ደግሞ ሌላ ማን ነበር የታረቁት? ረሳኋቸው። አዎ ማርክና ቤዚ ታርቀዋል። እነዚህን ግን በፍጹም እንዲታረቁ ሳይሆን ሰላም እንዲወርድ ሳይሆን ሰላማቸው እንዲበጠበጥ ሰላም እንዲነሱ ያለችውን ሩታውነቷን ነው። ለራሱ ለባለቤቱ ማንም ለማንም መፍቀድ የለበትም ብላለች። እናንተ በራችሁ ክፍት ከሆነ ለዛም የሰው ካልሆነ በስተቀር በራሳችሁ የምትቆሙ ሰዎች አይደላችሁም። በራሳችሁ እንድትቆሙ ነው መሆን ያለባችሁ። ማንም እናንተ ሊመራችሁ አይችልም። ማንም እናንተ ሊያኖራችሁ አይችልም ካለ ራሳችሁ በስተቀር ማለት ነው። በዚህ ልክ በዚህ ደረጃ ጥግ ድረስ ሄደው እውነታውን ነገ እግዚአብሔር ብሎ እግዚአብሔር ረድቷቸው ሰላም ወርዶ ሰላም ፈጥረው በአንድ ቤት ውስጥ አብረው ሆነው እንደ አዲስ ህይወታቸው ፍቅራቸው ታድሶ ልጃቸውን በፍቅር አንድ ቤት ሲያሳድጉ እውነት ብሩክና አቤል የሚባሉ ሰዎች አይናቸውን በጨዋጥ ወይ መጡ ይሆን? ለነገሩ የለመዱ ናቸው። በሚመልሱት መልስ እንኳን ቅንጣት ታክል እፍረት የሌላቸውና ነገ ምን ይባላል ነገ ሰላምስ ቢፈጠር ብለው ራሳቸውን ቆም ብለው የማይጠይቁ ናቸው። ደፋሮች ናቸው በጣም የዚህን ያህል ማለት ነው። ለዚህ ነው ዋጋ የሚከፈልለት። ለዚህ ነው በየሚዲያ ላይ እየተወጣ የፍቅራችሁን መጀመሪያ አጀማመራችሁን እኔ ነኝ የጠየኳት ዋጋ ከፍዬለታለሁ ዋጋ ከፍላልኛለች የምትባባሉት ለዚህ ለአጭር ታሪክ ለአጭር የህይወት ገጠመኝ። ወደኋላ ዞር ብላችሁ ተመልከቱ። ትናንትና አብርሃምና ሩታ ማርክና ሄሉ ምን እንደነበሩ ማለት ነው። መቼም ይለያያሉ። መቼም ይለያያሉ ተብሎ የማይታሰቡ ልጆች ነበሩ አራቱ። ዛሬ ግን ማርክም ሌላ ቦታ ነው፣ አብርሃምም ይኸው። ምክንያቱም የውሸት ፍቅር ነው ሲጀምሩ የሚጀምሩት የውሸት ፍቅር ነው። ለእንታይ ብቻ ነው። የሰው ልጅ ለፍቅር እንዲያለ የሚሞተው እና ሄርሜላ ግን ገና ዋጋሽን ትከፍያለሽ። ይሄ ደግሞ ጅል የማይወድሽ ጋራ አንተስ የማይወድህ ጋራ ሁለታችሁም አንድ አይነቶች፣ ሁለታችሁም ለምንም የማትሆን አንተስ ብትሆን ትናንትና ከእንትና ጋራ ስትላል ነበር። ዛሬ እቺን ጋለሞታ መተክ ወድጄሻለሁ አፍቅሬሻለሁ ብለህ የምትለው ብትችል በሌላ ነገር መጣ እሷን ከሱ ማራቅ ነበረበት። አሁን እሷ አንተና አፈቅራለሁ ብላ ስላለች ከአብርሃም ትርቅ ብለህ የማይታሰብ ነገር ብትችሉ አስራችሁ ብትገርፏት እሷን ሶስቱን አንድ ላይ ብሩክን አቤልንና ሄርሜላን ሶስቱን ቡታጅራ ከልብ ወንድ ያለ ወንድ ሱሪ የታጠቀ ወንድ የምር ወንድ የሆነ ወንድ ሶስቱን አንድ ቤት አስሮ ግርፍ አድርጎ ዳግም አብርሃም እግር ስር አይደለም ይቅርና ቡታጅራ ላይ ድርሽ እንዳይሉ አድርጎ ማባረር። የዛኔ ይገባቸዋል። ያም እየተነሳ ባለትዳር ላይ ያም እየተነሳ ፍቅረኛ ያለው ላይ አይኑን ልቡን አይተክልም። እቺም ዘልዛላ አፍቅሬዋለሁ ለሩት ያልነገርኳት ዘልዛሎች
ያው ተተዋችላችሁ ቆራርጣችሁ ተካፈሉት ሁለታችሁ። ሩታ ለቀዋለች። አብርሃም ለሁለት አድርጉትና ሄርሜላ ግማሹን፣ ነፃነት ግማሹን። እፍረት የሚባል ሼም የሚባል የሌላችሁ እናንተ አይነት ሴት አሁን እውነት ሴት ናት። ማንን እንደምታፈቅሩና ማንን የፍቅር ጥያቄ እንደምትጠይቁ ማታቁ ገልቶች ይሄዳ ኧረ በስመ አብ እውነት በጣም ያሳፍራል እኮ እውነት በጣም ነው እኮ የሚያሳፍረው። በጣም ይሄ እንደ ሀገርም እንደ ከተማም እንደ ክልልም እንደ ሴትም መደበቅ እኮ ነው ያለባችሁ። ተዋርዳችኋል፣ አዋርዳችኋል። ሙያሽ ይዘርዘርልሽ አዳሜ። ሙያ የሌለሽ ሁላ ጥፍር መሰካትና እንትን እንጀራ ጋግሪ ወይ ዶሮ ስትስሪ ብትባይ የማትሰሪ ሁላ ያየሽው ወንድ ላይ ልብሽን አፈቅረዋለሁ ብለሽ ብቻ መትከል ስለተኳኳልሽ አንቺ አፍቃሪ ነሽ ወይም ባለሙያ ነሽ። ለማንኛውም ይበቃችኋል። ደህና ደሩ።